የመረረው ጣፈጠ ወለጥክወ ወአጣምክወ ለዝንቱ ማየ ኢያሪኮ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጥቅምት 20 ቀን ነቢዩ ኤልሳዕ ያው እንግዲህ በቤተ ክርስቲያናችን አስተምህሮ የሚታሰብበት ታላቅ ዕለት ነው። እግዚአብሔር አምላክ ሁለት አይነት ነቢያት አሉት። የቃል ነቢያት አሉት፣ የጽሑፍ ነቢያት አሉት። የቃል ነቢያት የሚባሉት ሳይጽፉ ነገር ግን እግዚአብሔር እስከፈቀደላቸው ድረስ ታምራት ሰርተው ሙት አንስተው ለምጻም አንጽተው አስተምረው ተራራውን ወጠው ቁልቁለቱን ወርደው ወንዙን ተሻግረው ይልቁንም ደግሞ የሚለወጠውን ሁሉ በእግዚአብሔር ቸርነት ለውጠው ያለፉ ነቢያት አሉ። ለምሳሌ የቃል ነቢያት ከሚባሉት ኤልያስ፣ ኤልሳዕ እንዲህ አይነት ነቢያቶች የቃል ነቢያት ናቸው። ነገር ግን ኤልያስ አንድ ሙት አንስቷል፣ ኤልሳዕ ደግሞ ሁለት ሙት አንስቷል። ኤልያስ ዮርዳኖስን ከፍሎ ተሻግሯል። ኤልሳዕ ደግሞ ዮርዳኖስንም እንደገና ኢያሪኮንም ከፍሎ ተሻግሯል ማለት ነው። ኤልያስ ዝናብ ለጉሟል፣ ኤልሳዕ ደግሞ የመረረውን አጣፍጧል። በአጭሩ የቃል ነቢያት ከሚባሉት ከ15ቱ ሁለቱ ናቸው ማለት ነው። እንደገና ደግሞ የጽሑፍ ነቢያት የሚባሉት ደግሞ አራቱ አበይት ነቢያት፣ ሌሎቹም 12ቱ ደቂቀ ነቢያት ሲደመሩ 16 ናቸው። በአጠቃላይ 31 ነቢያት ይባላሉ፣ የቃል ነቢያትና የጽሑፍ ነቢያት ማለት ነው። ከነዚህ መካከል አንዱ ኤልሳዕ ነው ማለት ነው። ኤልሳዕ ማለት ምንድን ነው ይላል? መድህን መላከ ዑቃቤ ሀገር ማለት እንደሆነ ይናገራል። እንዲህ ይላል። ኤልያስ ኤልሳዕን ባለበት ማሳ ላይ ጠርቶ ለአገልግሎት እንዲያስከትለው እግዚአብሔር ጠራው ይላል። መጀመሪያ የተጠራው ኤልያስ ነው። ለምንድን ነው? ኤልሳዕን ጥራና ከኋላ አገልጋይ እንዲሆን፣ አንተ አንድ ሙት አንስተሃል፣ ኤልያስ ደግሞ ሁለት ሙት ያነሳል። አንተ የዮርዳኖስን ባህር ከፍለ ተሻግረሃል፣ እሱ ደግሞ የዮርዳኖስንም ኢያሪኮንም ከፍሎ ይሻገራል። አንተ ዝናብ እንዳይዘንብ ለጉምሃል፣ እሱ ደግሞ የመረረውን ውሃ ደግሞ ያጣፍጣል ብሎ ነገረው ይለናል። እና ምንድን ነው የሚለው? ኤልሳዕ ማለት ሀገር ማለት ነው ይልና አባቱ ሳፋጥ ይባላል፣ ሀገሩ አሜሆላ ይባል ሲሆን ትውልዱ ከነገደ ይሳኮር ነው ይልና ይህ ታላቅ ነቢይ በእግዚአብሔር ቸርነት በኤልያስ አማካኝነት እንዲጠራ የተደረገ ነቢይ ነው ይለዋል። እንደውም ምንድን ነው ይላል? መስተገብረ ምድር ነበር ይላል። አራሽ ነበረ፣ 12 ጥማድ በሬ ነበረው፣ ማሳ ነበረው፣ ገበሬ ነበረው። እየዘራ እያረሰ እያረመ እያሳረመ እያጨደ እያሳጨደ እያስከመረና እያስወቃ መኖውን ለእንስሳቱ ፍሬውን ወደ ጎታ የሚያደርግ ነቢይ ነበር። ከነቢይነቱ በፊት ገበሬ ነበር ይልና እንደውም ምንድነው የሚለው? 12 ጥማድ በሬ አስጠምዶ 12ኛ ገበሬ ሆኖ ሲያርስ ኤልያስ ወደ እርሻው ቀርቦ መጎናጸፊያውን በላዩ ላይ ጣለበት ይላል። እግዚአብሔር ኤልያስን ላከና ሂድና መጎናጸፊያህን በላዩ ላይ ጣልበት አለ። አዎ መጎናጸፊያውን ሲጥልበት የኤልያስ መጎናጸፊያ በኤልሳዕ ላይ ሲያድር መንፈሰ እግዚአብሔር በኤልሳዕ ላይ አደረና ተከተለው ነው የሚለው። የትናንት ነቢያት በነቢያት ካባ ይከተሉ ነበረ። ዛሬ ግን እኛ በ40 ቀን በ80 ቀን ሀብተ ወልድና ስመ ክርስትና አግኝተን ጸጋ እግዚአብሔር አግኝተን በክርስቶስ ክርስቲያን ተብለን ወንጌል እየተማርን ኪዳኑን እያደረስን ሰዓታቱን እያደረስን ቅዳሴውን እያስቀደስን ጸዋትወ ዜማውን እየሰማን መመለስ አጥቶናል። ትውልዱ ይህን ያክል ቃለ እግዚአብሔር እየተነገረ በአውደ ምሕረት ይነገራል፣ በማይሌት ይነገራል፣ በመቅደስ ይነገራል፣ በሚዲያ ይነገራል፣ በማህበራዊ ሚዲያ ይነገራል። ነገር ግን ጆሮ ዳባ ልበስ ሆኖ ትውልዱ እየተመለሰ አይደለም። ተመለስ ያለው ከተማ ባጭሩ ይመለሳል፣ ተመለስ ያላለው ከተማ ሞንተሮ ቢጮህበት አይመለስም እንደተባለው ማለት ነው። ነገር ግን የሚመለስ በነቢዩ ካባውን አጽፍ ይለዋል። አጽፉን ከላዩ ላይ ሲጥልበት የኤልያስ ደቀ መዝሙር የእግዚአብሔር አገልጋይ ሆኖ ተከተለው ይላል። ክብርና ምስጋና ለመድኃኔዓለም ይሁን። ይህንን ነው የሚለው። ሲያርስ ኤልያስ ወደ እርሻው ቀርቦ መጎናጸፊያውን ጣለበት። በዚህ ጊዜ
2 በሬ አርዶ እናት አባቱን ተሰናብቶ ኤልያስን ተከትሎ ከኤልያስ ጋር ሲኖር ኤልያስ በሚያርግበት ጊዜ ተከታትሎት ስለነበረ ከአንተ ሳልወሰድ የምትለምነው ልመና ካለ ለምን አለው ይላል። ካንተ ሳልለይ ካንተ ሳልወሰድ እኔን የምትለምነኝ ልመና ካለ ጠይቀኝ። አንድ ታሪክ ሰኔ ሚካኤል ላይ አፎሚያ የምትባል ታላቅ ሴት ነበረች እና ባለቤቷ ሊሞት ሲል ቅዱሳን አባቶች ያውቁ ስለነበረ ልሞት ነውና እንደው ባለቤትሽ ከመሞቱ በፊት ሊያደርግልሽ የሚገባው ነገር ምን አለ ብሎ ሲጠይቃት የቅዱስ ሚካኤልን ስዕል አስለህ ስጠኝ አለችው። አያችሁ፣ የአሁኑ ዘመን ባለትዳር ቢሆን በዚህ ባንክ ያለውን ይህን መኪና ይህን ቤት ፈርምልኝ፣ በፍርድ ቤት ቃል ግባልኝ፣ ፊርማ ላይ ያስቀምጥልኝ፣ ልጆችም ቢሆኑ እንደዚያው፣ ወንድምም ቢሆን እንደዛው፣ ሚስትም ቢሆን እንደዛው፣ ባልም ቢሆን እንደዛው ነው። ነቢዩ ግን ኤልያስ ኤልሳን ምን አለው? ካንተ ሳልለይ ካንተ ሳልወሰድ የምትለምነኝ ነገር ካለ አሁኑኑ ለምነኝ እንዳደርግልህ አለው ነው የሚለው። በዚህን ጊዜ ወይቤሎ ኤልያስ ለኤልሳ ሰአለኒ ዘትፈቅድ እግበር ለከ። ኤልሳም ድህነተ በረከት ወይም ደግሞ የአንተ በረከት፣ የማዳን በረከት፣ የማሻገር በረከት፣ የማስተማር በረከት እጥፍ ሆኖ ይደርብኝ አለው ነው የሚለው። እጥፍ ሆኖ አያችሁት። አንተ አንድ ሙት አንስታል፣ እኔ ሁለት፣ አንተ አንድ ወንዝ ተሻግራል፣ እኔ ሁለት ወንዝ እንድሻገር፣ አንተ ዝናብ ለጉመሃል፣ እኔ ደግሞ የመረረውን እንዳጣፍጥ፣ ይልቁንም ደግሞ የማይወልዱ ሴቶች እንዲወልዱ የሚያደርግ ጸጋ እንዲሰጠኝ መንፈስህ እጽፍ ሆኖ በእኔ ላይ ይደርብኝ አለው ነው የሚለው። እጹበ ሰአልከኒ ይላል። አስቸጋሪ ነገር ለምንኸኛል፣ ነገር ግን ካንተ ተለይቼ ወደ ሰማይ ሳርግ ካየኸኝ ይፈጸምልሃል፣ ካላየኸኝ አይሆንልህም አለው ይላል። አይታችኋል። ጌታችን መድኃኒታችን ኢየሱስ ክርስቶስ 12 ሐዋርያትን ከጥምቀቱ በኋላ ገዳመ ቆሮንቶስ ጾሞ 40 ቀንና 40 ሌሊት ከወጣ በኋላ ሰርጉን ባርኮ ሐዋርያትን እያንዳንዳቸው 12 ሐዋርያትን ለጊዜው በእግር ተከተሉኝ፣ ፍጻሜው ግን በስራዬ ምሰሉኝ። እኔ ትንሽ ዘመን አስተምሬያለሁ፣ እናንተ ግን በዕድሜ ብዙ ዘመን ታስተምራላችሁ። እኔ ትንሽ ጊዜ ተአምር አድርጌያለሁ፣ በቃሌ አስተምራለሁ፣ እናንተ ግን በረጅም ዕድሜ ተአምር ታደርጋላችሁ፣ በቃላችሁ አስተምራላችሁ እያለ ጠራቸው። ለጊዜው በእግር ተከተሉት፣ ፍጻሜው ግን በሞት መስለውታል። እንደውም በበለጠ ሞት እነሱ እየታረዱ እየተወራረዱ እየተሰነጠቁና እየተቃጠሉ በድንጋይ እየተወገሩና እነሆ የሚቆራረጥ መድኃኒት እየጠጡ የአምላካቸውን ክብር ገልጠዋል የሚለውን ነው የሚተረጉመው ማለት ነው። በዚህን ጊዜ ነው እንግዲህ እስከምለይ ድረስ ካልተለየኝ ይሆንልሃል አለው። ሐዋርያት ከዚህ የተጠሩ ሐዋርያት ናቸው። የሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ ወደ ሰማይ ሲያርግ ዓይናቸውን ሰቅለው የክርስቶስን እርገት ይመለከቱ ነበረ። እንዘ ይባርኮሙ፣ እሱ ደግሞ እየባረካቸው ወደ ሰማይ አቀና ይልና ተቀበለቶ ደመና ወተሰወረ ማዕይንቲሆሙ፣ ደመና ዝቅ ዝቅ እያለች መጣ፣ ተቀበለችው፣ ከዓይናቸው ተሰወረ፣ እነሱ ዓይናቸውን ሰቅለው ቀሩ ይልና ቅዱስ ሚካኤልና ቅዱስ ገብርኤል መጡና እናንተ የገሊላ ሰዎች፣ የናዝሬቱ ኢየሱስ እንደዚህ እያያችሁት በክብር እንዳረገ በክብር ይመጣል፣ ይልቁንም እየዘመራችሁ ወደ ቤታችሁ ተመለሱ አሏቸው ሚካኤልና ገብርኤል። ሐዋርያትም 33 ዓመት ከ3 ወር ከ10 ቀን የኢየሱስ ክርስቶስን የሰውነት ጉዞ አጠቃለው ወደ ሰማይ ወነበረ በየማናብሁ፣ በአባቱ በቀኝ በኩል ሆዶ ሲቀመጥ በዚያ ላይ ሲያርግና ሲወጣ ተመለከቱት። አርገ ሰማያት በአምደ ደመና ለድንግል ዘፈታ ማይጸና እያለ ይናገረዋል ቅዱስ ያሬድ። የድንግል ማርያምን ማህፀን በድንግልና ጸንሳ በድንግልና እንድትወልድ ያደረገ አምላክ ወደ ሰማይ ሲወጣ፣ ዳንኤልን ከአንበሳ ያዳነ ወደ ሰማይ ሲወጣ፣ ሶስናን ያዳነ እነሆ ወደ ሰማይ ሲወጣ፣ ሰንበትን የሰራ ወደ ሰማይ ሲወጣ አይተው ተባርከው እየዘመሩ ተመለሱ ይላል። ክብርና ምስጋና ለመድኃኔዓለም ይሁን። ይህንና ያለው ኤልያስ ኤልሳን እስከማድርግ ድረስ እስከምሰወር ድረስ እስከምወጣ ድረስ ከጠበ በከኝ ይሆንልሃል፣ ካልጠበከኝ ግን አይሆንልህም አለው። በዚህን ጊዜ ይላል የእሳት ሰረገላ ፈረስ መጥቶ ለያያቸው። ኤልሳም ወይቤ አባ ኃይሎሙ ወጽኖሙ ለእስራኤል፣ ኃይሎሙ ወይቤ አባ ኃይሎሙ ወጽኖሙ ለእስራኤል፣ የእስራኤል ኃይላቸውና ጽናቸው ብሎ ተናገረ። ሁለተኛ ነገሥት
አንደኛ ነገሥት 19 ላይ ታሪኩን እናገኘዋለን። አሁን እየተነጋገርን ያለው ግን ሁለተኛ ነገሥት ምዕራፍ 2 ላይ ያለ ታሪክ ነው ማለት ነው። በዚህ ጊዜ ነው እንግዲህ መጎናጸፊያውን ጣለለት። አባቴ ኤልያስ ወዴት ነህ? ቃልህስ ወዴት አለ? እስከምለይ ጠብቀኝ። በዚያን ጊዜ ይሆንልሃል አላልከኝም ወይ? ቃልህ ወዴት ነው? መናገርስ ወዴት ነው? ቃል ኪዳንስ ወዴት ነው? እያለ ሲናገር ያን ጊዜ የኤልያስ በረከት እጥፍ ሆኖ አደረበት ይላል። የአባቶቻችን በረከት እጥፍ ሆኖ ይደርብን። መጎናጸፊያውን መለሰለት። ከዚያ በኋላ አላየውም ይላል። ወደ ዮርዳኖስ ተመልሶ የኤልያስ አምላክ ወዴት ነው አለ ብሎ ወዴት አለ ብሎ ባሕረ ዮርዳኖስን ከፍሎ ወደ ኢያሪኮ ተሻገረ ይላል። የኤልያስ አምላክ የኤልያስ አባት የኤልያስ እግዚአብሔር ወዴት አለ ብሎ የኤልያስን አጽፍ ወይም ካባውን ዮርዳኖስ ላይ አነጠፈና በላዩ ላይ ሆኖ ተሻገረ ይላል። እኛንም እንድንሻገር እግዚአብሔር ይርዳን። በዚህን ጊዜ ነው የኢያሪኮ ሰዎች የከተማይቱ ሰዎች ሰናይ ንብረት አለዛት ብሔር ወማየር ብሔር አሰብኩ ይወቱ የዚች ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው። ወላድ ብትጠጣው ያመክላል፣ በቃን ብትጠጣው ሆዷን በጥብጦ ይገላል አሉና ነገሩት ችግራቸውን። ችግር ለሚፈታና ችግርን ለሚያስወግድ የእግዚአብሔር ነቢይ ለሆነውና ለሚቻለው ወደ እግዚአብሔር ለሚጸልየውና እግዚአብሔርን ላመነው ነቢይ ነገሩት ይላል። ችግሩ እኛ ማመን የተሳለን። እሱም አዲስ ማሰሮ አምጡልኝ ብሎ ጨው ጭምር አምጡልኝ፣ አዲስ ማሰሮ አምጡልኝ አለና ነገራቸው። ወደ ምንጩ ወረደና ወለት ክወ ዋጣም ክወ ለዝንቱ ማየ ኢያሪኮ የነው ርዕሳችን እንግዲህ የመረረው ጣፈጠ ይለናል። አዎ አዲስ ማሰሮ አምጡ አላቸው፣ አመጡ። ጨው አምጡ አላቸው፣ አመጡ። ማሰሮ ላይ ጨውን ወደ ማሰሮ አስገባና ወለት ክው አጣም ክው ወደ ቱማይ ኢያሪኮ በእኔ ኃይል ሳይሆን በእግዚአብሔር፣ በእኔ ፈቃድ ሳይሆን በእግዚአብሔር፣ በአምላኬ ፈቃድ ይሄ ውሃ ከአሁን ሰዓት ጀምሮ የሚወልዱ እንጂ የሚመክኑ የለም፣ የሚጣፍጥ እንጂ የሚመር ውሃ የለም ብሎ ጨርሶ ሲያስገባውን ስራውን ጨውን ጨምሮ ወደ ወንዙ ሲያስገባው መራራው ጣፋጭ ሆነ። የሚያመክነው ደግሞ መንታ እንዲወልዱ አደረገ። ክብርና ምስጋና ለመድኃኔዓለም ይሁን። ከዚህ በኋላ ነው እንግዲህ የኤልያስ ደቀ መዝሙር ኤልሳ እውነትም ደቀ መዝሙር ነው ብለው አመኑበት ይላል። ማሰሮ ማለት የተባለችው ድንግል ማርያም ናት። አዲስ ማሰሮ በድንግልና ጸንሳ በድንግልና መውለዷን ነው። ጨው የተባለ መድኃኔዓለም ነው። ፄው ዘአጣሞ ለልሱ ውእቱ ኢየሱስ ክርስቶስ። አባ ጊዮርጊስ ዘጋስጫ አልጫውን ያጣፈጠው ጨው ኢየሱስ ክርስቶስ ነው ይላል። አልጫውን ዓለም ያጣፈጠው ይልቁንም ደግሞ አልጫውን ዓለም እንዲያጣፈጡ ሐዋርያትን ጨው አድርጎ አንቱም ውእቱ ፄው ለምድር፣ የመሬት ጨው እናንተ ናችሁ። በእናንተ ወንጌል በእናንተ አገልግሎት ዓለሙ ይለወጣል። እነሆ ጨው የተባለ መድኃኔዓለም ሐዋርያትን ጨው አድርጎ ላካቸውና እነሱም ደግሞ አስተምረው እንደ ሰም እየቀለጡ እንደ ፀሐይ እየበሩ ሁሉም እያንዳንዳቸው ታሪካቸውን አሳልፈዋል ማለት ነው። ይህንን ያለው ምን አለ? ከዛሬ ጀምሮ የሚሞት የሚመክርም የለም ብሎ መራራውን ለውጦታል። ከዚያም ከከተማ ሲወጣ ሕፃናት የራሳቸውን ቋንቋ ተናግረዋል። ርግበራ እያሉ ቢሰድቡት እነሆ 2 ድባት ወጠው 42ቱን ሕፃናት ሰባብረዋቸዋል። ከዚያም ወደ ሰማርያ ተመለሰ ይልና ከዕለታት አንድ ቀን ረሃብ ቸነፈር ደቂቀ ነቢያት ከኤልሳ ዘንድ ተጫውተው ሲሄዱ ግያዝን ጠርቶ ቅጠል ለቅመህ ቀቅለህ ስጣቸው፣ ራብ በስቶባቸዋል፣ ጽም በስቶባቸዋል ብሎ ነገረው ይላል። ግያዝም ቅጠሉን ሳይመርጥ ቀቅሎ ሰጣቸው። ህምዝ ባቲ ለልሁክተ ኤልሳ ይላል እንዲል ወይም ደግሞ ማሰሮ መርዝ አለባት እያሉ ጮሁ። የስንዴ ዱቄት አምጥተህ አላትነህ ስጣቸው አለው። አላትኖ ቢሰጣቸው ምሬቱ ጠፍቶ ተመግበው ሄደዋል። ይህን ስንክሳር ላይ ታገኙታላችሁ፣ ገብታችሁ አንቡት። የሚገርመው ነገር ግያዝ የተባለ ደቀ መዝሙር ቤት ጠበበን የት እንኑር ሜዳ ላይ እንውደቅ ብሎ ቢጠይቀው ወይም ስላለው ጎጆ ስሩ አላቸው ይላል። ግያዝ መጥረቢያ ተውሶ ከባህር ዳር ቆሞ እንጨት ሲቆርጥ ብረቱ ወልቆ ከባህር ገባበት ይላል። ከነቢያት አብሮ ወርዶ ወደ ወንዝ ላይ ሄዶ ዛፉ ላይ ወጥቶ እንጨት ሲቆርጥ ያለበት ውሃ ነበርና መጥረቢያውና እጀታው ተለያዩ። እጀታው እጁ ላይ ቀረ፣ መጥረቢያው ደግሞ ወደ ባሕር ገባ ይላል። በዚህን ጊዜ ተነጽለ ማህፄ ወተወሮ ውስተ ባሕር እንዲል እሱም ከገንዘቡ ወይም ደግሞ ተውሶ ከሰው ተውሶ የወሰደው ስለነበረ
ምንድን ነው የሚለው? ጠፋ፣ እንዴት ላድርግ? የሰው ነው የተዋስኩት ነው ብሎ ለኤልሳ ነገረው ይላል። ኤልሳም ቅርፍት አስመጥቶ አመሳቅሎ ከባህር ላይ ጣለው። ቅርፍቱ ጠልቆ ጠልሞ ወይም ወደ ውስጥ ገብቶ መጥለቅ የማይገባውን ብረት አወጣለት ይላል። መጥለቅ የማይገባው ቅርፊቱ ጠለቀና ከውስጥ ገብቶ ብረቱን ይዞት ወጣ ይላል። ይህም ብረት የአዳም ምሳሌ ነው። ቅርፊት የጌታ ምሳሌ ነው። ጠልሞ ዘቅጦ መቅረት የሚገባውን ብረት መጥለም መዝቀጥ የማይገባው ቅርፊት እንዳወጣው ሞት የማይገባው ክርስቶስ ሞት የሚገባውን አዳምን ይልቁንም ወደ ባህሩ ገብቶ ቅርፊቱ እንዳወጣው የአዳምን ሞት ሙቶ መድኃኔ ዓለም አዳነው የሚለውን ነው የሚተረጉመው። ቅርፊት እንዳወጣው ሞት የሚገባው አዳምን ሞት የማይገባው አምላክ ሞቶ አድኖታልና ይህን ይተረጉመናል ይላል። የሶርያ መስፍን ኒዕማን በዚህ በሁለተኛ ነገሥት ምዕራፍ 5 ላይ ስንመለከት እንዲህ ይላል። የሶርያ መስፍን ኒዕማን ወደ ሀገሩ በመጣ ጊዜ በዮርዳኖስ ተጠምቆ ከለምጹ ንጹሕ እንዲሆን ከዚያም ተመልሶ ወርቅ እንደሚሰጠውም መጥቶ ጠይቆታል ይላል። ነገሩ እንዲህ ነው። ይህ ኒዕማን የተባለ ሰውዬ ግንባሩ ላይ ለምጾበታል። ለምጽ ወጥቷል። በሻሽ ቢሸፍነው ወጣ፣ በኮፍያ ቢያደርገው ወጣ። ሲቸገር ከገሊላ ተማርካ ሶርያ ውስጥ የምትኖር አንዲት እስራኤላዊ ወጣት ለሚስቱ እንዲህ አለቻት፣ ይህ ሰውዬ ባለቤት ሲጨነቅ ሲቸገር አየዋለሁ። ነገር እኮ መድኃኒት አለ። ኢየሩሳሌም ውስጥ ኤልሳ የሚባል ነቢይ አለ። ወደዚያ ነቢይ ብሄድ እኮ ይድናል፣ መድኃኒት ይሰጠዋል ብላ ነገረቻት። ሚስቱ ደግሞ ለንዕማን ነገረችው። ንዕማን ደግሞ ለንጉሱ ነገረው። የሶርያ ንጉሥ ለእስራኤል ንጉሥ ጻፈ። ምን ብሎ? ለመቶ አለቃዬ በለምጽ ለተጨነቀው በአንተ ውስጥ መድኃኒት አለና እነሆ እባክህ እንዲድን ልኬዋለሁና አድንልኝ ብለህ አዝዝልኝ አለው። የእስራኤል ንጉሥ ደግሞ አያውቅም ኤልሳ መኖሩን። የሚገርመው ነገር በኋላ ምን አለ? ጠብ ሲፈልገኝ የሚድን ምን አውቃለሁኝ አለና ተበሳጨ። የእስራኤል ንጉሥ ይሄ ጦረኝነት ነው ሊዋጋኝ ነው ብሎ ሲጨነቅ ኤልሳ በቤቱ ሆኖ ተመለከተውና የታመመውን በሽተኛውን ወደ አንተ የመጣውን ወደ እኔ ላከው አለው ይላል። ሲልከው ኤልሳ ምን አለው? ውረድና ዮርዳኖስ 7 ጊዜ ብቅ ጥልም በሰባተኛው እዚህ ግንባር ላይ ያለው ለምጽ ወደ መሬት ይወርቅልሃል አለው። እሱ ግን ምን አለ? ግያዝ እኔ እኮ ዳሰህ፣ እኔ እኮ ቀብተህ መድኃኒት ሰጠህ የምታድነኝ መስሎኝ ነው እንጂ ባህር ውስጥ ገብቶ ለመውጣትማ ያደኩባቸው ወንዞች አባናና ፋርፋ አሉ አይደለምን ብሎ ተበሳጭቶ ወደኋላ ሊሄድ ሲል ዘይነሶ ያበዮ ከተከተለው አንዱ ተከታይ እንዴ ብትድን ትድናለህ፣ ባትድን ደግሞ ሻውር ይሆንልሃል። ስለዚህ ገንዘብ ክፈላል አለ። ወርቅ አምጥተናል አልጠየቀንም፣ ልብስ አምጥተናል አልጠየቀንም፣ ብር አምጥተናል አልጠየቀንም። ነገር ግን ሂድና ወጣ ገባበል ነው ያለው። ሂድና ወጣ ገባበል። በዚያን ጊዜ ከዳንክ ዳንክ ነው፣ ካልዳንክ ደግሞ ለመታጠብ ይሆንልሃል አለው። 7 ጊዜ ብቅ ጥልም ሲል በሰባተኛው ግንባሩ ላይ ያለው ለምጽ ወደቀለት። ክብርና ምስጋና ለመድኃኔዓለም ይሁን። ከዚህ በኋላ ያመጣውን በሙሉ እንካ ቢለው አይ አልቀበልም አለ። ሕያው እግዚአብሔር እልሃለሁኝ ካንተ የምቀበለው ነገር የለም አለና እነሆ የያዘውን መልሶ ይዞ እየሄደ ጤንነቱ ተመልሶለት ለምጽ ወርቆለት ሄደ የሚለውን ታሪክ ያስረዳናል ማለት ነው። ከዚህ በኋላ ነው እንግዲህ ግያዝ እንዲህ አለ፣ እንደው ይህ ነቢይ ምን አይነት ሞኝ ነው? ይህ ሁሉ ብር መጥቶ ይህ ሁሉ ወርቅ መጥቶ እንዴት ዝም ብሎ ይመልሰዋል? ዝም ብሎ ይሰደዋል አለና ተበሳጨ ይላል። ብዙ ሰዎች መልካም ነገር ሲያደርጉ ዝም ብለው የሚበሳጩ ሰዎች አሉ። ሰዎች እኮ መልካም ነገር እንዲያደርጉ እኮ የፈቀደላቸው እግዚአብሔር እኮ ነው። ስንክሳሩ ላይ አንድ ነገር እንመልከት። ሳጥኑ በወርቅ ለጸጋ እግዚአብሔር ስጥ፣ የእግዚአብሔር ስጦታ በገንዘብ አልለውጠውም አለው። ንዕማን 2 የበቅሎ ጭነት አፈር ወስጄ ጌታዬ ወደ ኤሞን ቤት በገባ ጊዜ እጀን ተደግፎ ነውና የሚሰግድ በሬም ቤት በሰገድኩ ጊዜ እነሆ ይዤ የሄድኩት ነገር ለሌሎችን በረከት ስለሚሆን አንተ ወርቅ አንተ ብር አልቀበልም ካልክ እኔ ግን ከዚሽ ምድር ላይ አፈር ይዤ ልሂድ፣ በ2 በቅሎ በ2 ፈረስ እባክህ ፍቀድልኝ ብሎ ጠየቀው ይላል። የጠየከኝን ይዘህ ሂድ፣ ለእኔ ግን መቀበል የለም ብሎ እምቢ አለው ይለናል። ይህን ነው የሚነግረን። ከዚያ ቀጥሎ ግን
ይሄኛው ገያዝ ግን ምን አለ? ነቢዩ እንደው ተሳስቷል። ለምን ወርቅ አይቀበልም ነበር? ለምን ብር አይቀበልም ነበር? ለምን አለና ተበሳይቶ አንድ ነገር መጣለት። እየሮጥኩ ልሄድና እነሆ አንተ ከወጣ በኋላ ነቢይ እግዚአብሔር እንግዳ መጣበት፣ ስለዚህ የተወሰነ ነገር ላክልኝ ብሎሃል አለ። ይህን ሲያረግ ግን ግያዝ ወጥቶ ሲሄድም ሄዶ ሲጠይቀውም ኤልሳ በመንፈስ ቅዱስ ያየው ነበረ። ይመለከተው ነበር። ሊሸውደው ማለት ነው። ሄደና ይህን ሲነግረው ያ ደግሞ ንጉሥ ያ ደግሞ መቶ አለቃ በጣም የዋህ ስለነበረ እሺ መጀመሪያም እኮ እምቢ ብሎኝ ነው እንጂ ውሰድ አለና እንደው ካመጣው ከፍሎ ሰጠው። አመጣና ደበቀና ሄዶ ወደ ኤልሳ ሲሄድ የት ቆይተህ ነው አለው። የትም እዚሁ አካባቢ ነው የቆየሁት አለው። እኔን ልሸውር ነው መንፈስ ቅዱስን ልሸውር ነው። የልማድ ለምጽ 2 እጥፍ ነው ይውጣብህ አለው። እግዚአብሔር አምላክ ከእንዲህ አይነት መሸዋወድ ሁላችንንም እንዲጠብቀን የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። ስለዚህ ይህ ነቢይ ብዙ ተአምር ያደረገ ብዙ የሰራ ነው። 2 ሙት አንስቷል። ገበሬ ተአምር ነቢይ በመሆኑ ከ12 በላይ ተአምራትን አድርጓል። መጽሐፍ ቅዱስን መመልከት ነው። የትንቢቱ ዘመን ፈጽሞ በሰላም ማረፉን የጥቅምት 20 ቀን የረፍቱ ቀን መሆኑን ቤተክርስቲያኗ ጥሩ አድርጋ ትዘክርለታለች። በስንክሳርና በገድለ ነቢያት ያለ ነው። ሲጠቀለል ኤልሳ ቤቱንና እርሻውን ትቶ ኤልያስን መከተሉ፣ ኔማን መፈወሱ፣ የኤልያስ በረከት በእጥፍ በሱ ላይ ማረፉ፣ መራራውን ውሃ ጣፋጭ፣ ሕፃናቱን ደግሞ ማስጨረሱ፣ እንዲሁም ደግሞ የተለያዩ ታምራትን ማድረጉ ይነገርለታል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሆን።